ወገኖቼ የእግዚአብሔር ቃል ላይ ሲናገር አንድ ቦታ እንዲህ ይላል፣ እግዚአብሔር የሚሰጣቸው ዘንድ ለአባቶቻቸው የማለላቸውን ምድር ሁሉ ለእስራኤል ሰጠ፣ ወረሷትን፣ ተቀመጡባትም። እግዚአብሔርም ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው፣ ከጠላቶቻቸውም ሁሉ ይቋቋሟቸው ዘንድ ማንም ሰው አልቻለም። እግዚአብሔርም ጠላቶቻቸውን ሁሉ በእጃቸው አሳልፎ ሰጣቸው። እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም። ዛሬም እግዚአብሔር ለኛ እየተናገረ ብዙ ነገር አለ እና ሌላችሁ ወገኖቼ ሆይ አሁን በዚህ መሳፍንት በሚባለው ሰው ላይ እያለፈበት ያለው ነገር እጅግ ከባድ ነው። ስለዚህ ደግሞ እኛ በአንደበታችን ተናግረን ሌላ ነገር ከማለት ይልቅ በእግዚአብሔር ፊት ይህን ሰው ይዘን ልንቀርብ ይገባል። ለምን በህይወቱ ትልቅ በቃ ሰይጣን በጉስቁልና መጥቶት አጎሳቁሎ ሊገለው ነው የሚፈልገው። ስለዚህ ደግሞ ይህንን የጠላት ስራ ነክተን እኛ ከኑሮ ላይ ከህይወቱ ላይ እያስለቀቅን ይህን ሰው በእግዚአብሔር ፊት ይዘነው እንቀርባለን። ስለዚህ እስኪ እንማልድለታለን፣ እንጮሃለን። እግዚአብሔር ደግሞ በህብረት መቀመጣችንን አይቶ በእውነት ድልን ያስወርሰናል፣ ድልን ይሰጠናል። ስለዚህ እስኪ እንጸልይለት። ከነገሩ ላይ በጉስቁልና የሚወጣውን ጠላት እነዛ እኮ 14ቱ ተገንጥለው የራሳቸውን ፌዴሬሽን አቋቁመው ዋና ከተማቸውን የታደረጉት አትላንታ ያደረጉ። ሌሎቹ ደግሞ ሰሜኖቹን የታደረጓቸው ወደ ላይ ተገንጥለው በኢንዱስትሪ ያድገናል ብለው ያንኪ ተባሉ። እነዛ ደቡቦቹ ደግሞ ጦርነት ገጠሙ፣ ያንኪ አሸነፈ። የተናቀው ምን ማድረግ ይቻላል? እስቲ አስቢው። መተኛት እኮ አልችልም። አሰሪና ሰራተኛና ራራቂ ምን የሆነው ምን የዋጠው ያ ሰባኪ ለውጥ መጣ ያ ጉደኛ ፈረደበት በሰራው ግብ ተይዞ ወደ እስር ቤት ያንኪዎች በጠበጡን። በጣም ያለ ከመጣው ነው ይወል። እሺ ጋሺ እሺ አሰሪና ሰራተኛና ራራቂ ምን የሆነው ምን የዋጠው ያ ሰባቂ ለውጥ መጣ ያ ግፈኛ ፈረደበት በሰራው ግፍ ተይዞ ወደ እስር ቤት ተነስና አንቺ ኮርስ ዘርና መጣውታ እሺ Puxa!
እየሆንሽ ነው ግን እየሆንሽ ያለሽ ነገር ግን ይገባሻል ለራስሽ ታጠብክ አልታጠብኩም እኔ ሰላም አጥቻለሁ ታሪኩ በጣም ይጨንቀኝ ምን ነው የሚያስጨንቅሽ ምንድነው በሌላ ነገር ውስጥ የሌለ ጭቃት የምታወሪኝ ንገሪኝ እስኪ ሁሉንም እንደቀላል ታየዋለህ ልብ በይ ስሚ የፍርድ ቤቱን ጉዳይ አሁን ምን አደረግሽ ይሄን ብቻ ንገሪኝ እሱ ማን አንጎልን የሚያዞረው ምን አምሽ ሁሉ ንብረት በሱ ስም ነው ያለው በዚህ ሁኔታ ሆኖ ደግሞ ሊፈርምን እንደማይችል ህጉ ተናግሯል ታውቃለህ ስለዚህ ካልሞተ በስተቀር እሱ መፈረም አይችልም ብዛኛው በዚህ ውስጥ እኮ የራስሽን እኮ ድርሻ አለው ንብረትሽ ነው አይደል ሀብትሽ ነው በዚህ ሁኔታ ውስጥ ሆኖ አንድ ነገር ከመሆኑ በፊት ይሄን ነገር መፈራረም መቻል ያለብሽ ያንቺ ግዴታ ይመስለኛል እብድ ነው አትሰማም አይገባህም እንዴ እብድ ነው መፈረም አይችልም በዚህ ሰዓት አያስተናግዱትም ልንገርህ እሱ እንደዚህ ሆኖ ምን ማድረግ እንዳለብኝ እኔ ራሴ አላውቅም እሺ መፍትሄው ምንድነው ሊሆን የሚችለው በዚህ አሁን ባለበት ሁኔታ ውስጥም ሆነ ወይንም ሌላ መፍትሄ አለ ብለሽ የምታስቢው ንብረቱ መዞር የሚችልበትን ኮንዲሽን በምን ሁኔታ ውስጥ አስበሽዋል ራስሽ አሰብኩት አወረድኩት ግን ምንም ሊሆን አይችልም በቃ ምን ላድርግ ኢትስ ኦኬ ታዩልሽ የፍርድ ቤቱ አካሄድ በዚህ መልኩ ውጤታማ የማያደርገን ከሆነ እስከ መጨረሻው ድረስ ሰዎችን ሊያቆልን የሚችለው እስከ መጨረሻው መንከባከባችንን ነው አሁንም እንክብካቤያችንን እንቀጥላለን ከዛ በኋላ እንዳስፈላጊነቱ ልንገራገረው እንችላለን ምክንያቱም ከአንቺ ጭንቀት የሚበልጥ ምንም ነገር የለም ተባባን አይደል በዚህ ሁኔታ ውስጥ ሰላማዊ ኑሮ መኖር አትች ይሄ ደግሞ አንቺ ያመጣሽው ነገር አይደለም ታውቂዋለሽ I don't know something happen አደረገ ሶ ማድረግ የምንችለው እናደርጋለን ከአቅማችን በላይ ደግሞ ብዙ ልንገደድ አንችልም ይሄንን ግን መንከባከባችንን ሰዎች ይወቁልን ከዛ በኋላ የራሳችን ምሳሌ እንወስናለን እንዳልክ እንግዲህ ሁሉን ነገር ካንተ ጠብቃለሁ ቴንክ ዩ ብቻ እኔ ሰላም ይኖረኝ ጥሩ እንቅልፍ ነው መተኛት የምፈልገው ትተኛለሽ አትጨናነቂ በቅርቡ ነው ራሴ ገላግለዋል ዛይ ተኛሽ ተኛሽ አፍሰራ አውስ አንድ ነገር እያሰብኩ ነበር ምንድነው ለኔም ሆነ ለአንቺ ደህንነት ሲባል ይሄንን ቤት መልቀቅ መቻል አለብን ለምን እንዳሰብኩት እነግርሻለሁ ተመልከች እሱ መደላችን እንዳለ ሆኖ ነገር ግን እኔና አንቺ እዚህ ሆነን እሱ ከሞተ በሌላ ሰዎች አይምሮ ሊኖር የሚችለውን ነገር አስብ ባልሽ ነው አንቺ ደግሞ ሚስቱ ነሽ እኔ እዚህ ቤት መጣሁኝ ይሄ በማንም ሰው አይምሮ የሚታወቅ ነገር ነው ተግባባን አይደል ስለዚህ እኔ እዚህ መጥቼ እሱ ሞተ ማለት እኔ ነው ወንጀለኛ የሚያደርገው የአሟሟቱ ሁኔታ ቀጥታ ከኔ ጋር ነው የሚያያዘው ይሄ ደግሞ መሆን የለበትም ስለዚህ ይሄን ቤት እናከራያለን ማለት ነው ቤት መቀየራችን የግድ ያስፈልጋል እሱ ጥሩ ታሪክ ግን በምንም ምክንያት የሚድንበት ነገር የለም ብለህ ታስባለህ አይደለም 100% እርግጠኛ ነኝ ከዚህ በኋላ መትረፍ አይችልም አይድንም እንዴት እርግጠኛ ሆነ ሳይኮሎጂ አጥንቻለሁ ሰላም ዋላችሁ ሰላም ነሽ ዳና ዝም ብለን ግቢውን እኮ ከፍተን ገባን ቤቶች ብለን ቢሰማን አጣን በታችን ነው ደህና ናችሁ ሰላም ለዚህ ቤት ይሁን ነይ ንቁ ቁጥራ
እንግዳ መጥቷል። ጤና ይስጥልኝ። ምን አለ? እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። ሰላም ነህ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። ሰላም ናችሁ? በረታችሁ? ምንም አንልም። ይቅርታ እየረበሽናችሁ አይደለ? በጣም ይቅርታ። አይ በፍጹም አልረበሻችሁም። ሰላም ናችሁ አይደለ? ምን ሰላም አለ ብለህ ነው? በጣም እኮ ተቸገርን። ይገርምሃል። ሌት ተቀን እሱ እንደጮኸ እኛም አብረን ስቃያችንን አየን። እባክህ እኛም እኮ ጎረቤት አይደለን? እንሰማለን። ይጮሃል፣ የተለያዩ ቋንቋዎች ይናገራል። በቃ አቤት ስለናንተ ማሰብን ስለሱ ማሰብን እኛ ስለናንተ ከመጸለይ ወደ ኋላ አላልንም። እንደው ለመሆኑ ይሄ ሰው ዘመዳችሁ ነው? ወንድሜ ነው። እንደዚህ በአባት ነው የምንገናኘው እና እኛ ቤት ነበረ ወልዶ ያደገው። ምን ነክቶት ነው? እንደው ምን እንደነካው አናውቅም። በቃ ዝም ብሎ መጮህ ጀመረ፣ ቤት ውስጥ መሳቅ ጀመረ። ከዛ በኋላ እቃ መሰባበር ነው የጀመረው። እቃ በሚሰባበርበት ሰዓት ላይ ከቁጥር ውጭ ሆንን። ያልሞከርነው ሕክምና የለም፣ ያልወሰድነው ቦታ የለም። አማኑኤል ወሰድን፣ መድኃኒት ታዘዘ። ከዛ በኋላ እንደውም እየባሰበት እያደር እየተለወጠ ነው የሚመጣው። እያደር እየተለወጠ ነው። በዚህ ምክንያት ነው አካባቢውን ቀይረን የመጣ ነው እኛ። አንተም እርግጠኛ ነኝ ባለቤትህ ናት አይደል? ባለቤቴ ነች። እሷም ባለቤትህም አንተም እንደተቸገራችሁ በጣም ይገባናል። እኛም ይሄንን በማሰብ ሁሉ ጊዜ እንጸልያለን በእግዚአብሔር ፊት። ዛሬም ወደ እናንተ የመጣ ነው እናንተ ባላችሁበት ሰዓት አብረን አንድ ላይ ከእናንተ ጋር ለመጸለይ ፈልገን ወደዚህ ስፍራ የመጣ ነው። ወንድሜ ተወኝ። እኛ ያልሞከርነው እኮ ነገር የለም። ለመሞከር ሕክምናው እኮ ያድነው ነበር። ነገር ግን ተስፋ የለውም። ሰው ዋጋ የሌለው ሰው ነው። እኛ ካሁኑ ሞቱን ነው የምንጠብቀው። መቼም ወንድሜ ይሙት አይባልም እንጂ ያው ሞቱን ናፍቄያለሁ። በቃ አልፈልግም፣ ተቸግሬያለሁ። ወንድሜ ይሙት አይባልም አውቃለሁ፣ ግን ተቸገርኩ። አቅሜ በላይ። እባክህን ወንድሜ መጽሐፍ ቅዱስ ላይ እንደዚሁ ዘመድ አዝማድ የተወው በመቃብር ላይ ኑሮውን ያደረገ ብዙ መናፍስቶች ውስጡ የነበሩበት አንድ ሰው ነበር። ቤተዘመድ ተስፋ ቆርጧል። ማንም የሚጠጋው የለም። ኑሮ መቃብር ላይ ነበር። ዘመድ አዝማድ የተወው በመቃብር ላይ የሚኖር በሱ ውስጥ የተለያዩ ብዙ መናፍስቶች የነበሩበት። አንድ ቀን ግን የእግዚአብሔር ልጅ ኢየሱስ ክርስቶስ መጣ፣ ነፃ ወጣው፣ ወደ ዘመዶቹም ተቀላቀለ። ዛሬ እናንተ ተስፋ የቆረጣችሁበትን ይህን ሰው የእግዚአብሔር ልጅ ኢየሱስ ክርስቶስ ሰው ሊያደርገው እንደሚችል ብታምኑ እግዚአብሔር ሰው ያደርገዋል። ስለዚህ እባካችሁ ብትፈቅዱልንና ብንጸልይለን። አንፈቅድልህም። በጣም ትቀልዳላችሁ። ይድናል እያላችሁ ነው እያወራችሁ ያላችሁት። እኛ ተስፋ ቆርጠናል። አማራጭ የለውም ልጁ። ስለዚህ ለምን ትጨቀጭቁናላችሁ? ለምን ሰላም ትነሱናላችሁ? ከዚህ በኋላ እንደዚህ አይነት ነገር እንድታናግሩን አንፈልግም፣ ፍቃደኞችም አይደለን። በቃ ዝምድናው ለኛ የሚቀርብ መሰለኝ። እኔ እንጃ አልገባኝም እያወራችሁት ያላችሁት ነገር። አንድ ነገር የኔት በጣም አዳምጨን። አምላካችንን እናውቀዋለን። አምላካችን የመፍትሄ አምላክ ነው። ከሱ ዘንድ መፍትሄ አለና እናንተ ባላችሁበት ቦታ በዚህ ቦታ ልንጸልይ መተናል። ፍቀዱልን። ይኸውልህ ወንድሜ ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ይችላል፣ ሁሉን ይችላል። ከጎረቤት ጋር መኖር አልቻልንም። በጣም ተቸግረን ነው። በጣም ይቅርታ አድርጉልን እባካችሁ። በእግዚአብሔር ስም እንለምናችኋለን። ለዚህ ሰው እንጸልይለት፣ ነፃ ይውጣ። እስቲ እናንተ ብዙ ነገር ሞክራችኋል አይደል? ለኛ አንድ ጊዜ የሞከራ ጊዜ ስጡ። አሁን በእግዚአብሔር ስም ነው የምንለምናችሁ። ፍቀዱልን፣ አንድ ጊዜ እንሞክርኛ። ይሄንን እድል ስጡ። ሞክር ነው ያልከው? አዎ። ምንም ቢሆን እኮ ወንድሜ ላይ ምንም አይነት ሙከራ ልታደርግ አልፈልግም። ይሄ የላብራቶሪ ነገር አይደለም። የላብራቶሪ ነገር መሞከር ትችላለሽ። እንደሱ ማለት ያደለ አልከኝ እንጂ እንጸልይለት ማለት እንሞክር አልከኝ እኮ እንሞክር አልከኝ አይደል? በቃ የምትሞክረው እኮ ነገር አይደለም። ለኔ አሁን የሚሰማኝ ነገር አንድ ነገር አለ። እኛ የበላንን እኛ ማከክ ሲገባ እኛ የበላንን እናንተ ልታክሉ ነው የምትፈልጉት። ቅጣው ወንድሜ ተነስ ነው ውጣ። ይቅርታ ውጣ። አመሰግናለሁ። ስላዘናችሁልን እናመሰግናለን። እኛ አልፈልግም። እኛ ግን አሁን ከመጸለይ ወደ ኋላ ነው። አመሰግናለሁ። 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 ምንም ችግር የለም። እግዚአብሔር ይባርካችሁ። በጣም ይቅርታ። አንተ
እሺ ጋሽ አንተ ምክንያት ከጎረቤት ጋር እንጣላ። እሺ 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 ከዚህ በኋላ እዚህ ግቢ ተማማ እሺ አባዬ እሺ እሺ ጋሽ ሰብስብ ያንን ሰብስብ ሰብስብ ያንን ሰብስብ እሺ ተጋብሮስ ገና አላችሁ ገና አይተለም እንደምን አለ ወረዛ የኛ ሰው በደማስቆ ሞረድን ይቆርጣል ወይ ቢሉ አዎ አዲሱ አሮጌውን አለ ማ ቶማስ ኤዲስ ግድ የለም ቶ ማን ያውቃል ነገ እግዚአብሔር ከዚህ ነገር ሊያወጣው የሚችል ሰው ነው። እባክህ ወንድሜ የማታውቀው ነገር አለ። አንዴ ይቅርታ አንተ ውጣልኝ። እኛ መድኃኒቱን እናውቃለን። መድኃኒቱ ስለምናውቅ ለምን አትወይ? አንድ ጊዜ አዎ አንተ እንደሚሸት ነው አይደል ያሰብከው? ለእግዚአብሔር ግን የሚሸት ሰው አይደለም። እግዚአብሔር እኔና አንተን እንደፈጠረ በአምሳሉ እንደፈጠረን ሰው እሱንም እንደዛው ነው የሚያየው። ነገ መንግስተ ሰማይ ይገባ እንደሆነስ ማን ያውቃል? አንተ ፍልስፍና ነው። ለሱ ያለንበት ሆስፒታል ያልተጠቀምነው መድኃኒት የለም። እንደዚህ ሲገባ ስንት ኤር ፍሬሸነር ነው ቤት ውስጥ የጨረስነው። በዚህ ምክንያት ነው አካባቢ የቀየርነው። አካባቢ ከመቀየር ውጭ ምን ማድረግ አለበት? ቤት ውስጥ እቃ የለም፣ እቃ ይሰባበራል። በየጊዜው ከጎረቤት ጋር አጨቃጨቃለሁ። ከባለቤት ጋር በሱ ምክንያት ጭቅጭቅ ውስጥ ነኝ። ለምን አታስቡልኝም? ልቀቀው። ውጣ ከዛፍ ግድ የለም ተነስ። እሺ ተነስ ልቀቀው። እባክህ ቶ እሺ አይሰማም እንዴ? በጣም እኮ ነው የሚሸተው። አንተ ያልገባህ ነገር አለ ወንድሜ። አንተ የማታውቀው ነው። ይሄ የፋሚሊ ፐርሰናል ጉዳይ ነው። እኛ የቻልነውን ነገር ችለን ነው። እንዴት እንደሚገማ አይሰማህም እንዴ? ይገባኛል። ያው አንተ እንደሚገማ ነው ያሰብከው። እውነት ነው። እኔም ይሄንን የእናንተንም ስቃይ የእሱንም ስቃይቼ ነው ወደ እናንተ ጋር የመጣሁት። እኛ ክርስቲያኖች ነን። በተባረከው በእግዚአብሔር ልጅ በኢየሱስ ክርስቶስ እናምናለን። ስለዚህ ዛሬ ያለባችሁን ስቃይ ያለባችሁን መከራ ከናንተ ሊያነሳላችሁ የሚችለው የተባረከው የእግዚአብሔር ልጅ ኢየሱስ ክርስቶስ በዙፋኑ ላይ አለ። ዛሬ ይህንን ያሰቃያችሁ ተሰቃየርበት አስቸገረን ቤት ቀየርን ያላችሁትን ሰው ማን ያውቃል እግዚአብሔር ነፃ ሊያወጣው። ኖ እናመሰግናለን። ለዚህ ነው የመጣኸው? እናመሰግናለን። በቃ እኛ የራሳችን መፍትሄ በቅርቡ ይኖረናል። እስካሁን ስለረበሽናችሁ ይቅርታ። ትወጣልኝ እባክህ። አመሰግናለሁ። በጣም ነው የማመሰግነው። ወረዛው እሺ ወረዛው እባክህ አትምተው እባክህ ወንድሜ፣ በጣም ይቅርታ። በጎረቤት ታሰድበኛለህ አይደል? በጎረቤት ታሰድበኛለህ አይደል? ታሰድበኛለህ በጎረቤት እባክህ ተው እባክህ ወንድሜ፣ የማታውቀው ነገር ስላለ ነው። እባክህ ይቅርታ። ከረበሽን ይቅርታ። በቃ እኔ በቃ አትምታው። ፍጡር ነው፣ ሰው ነው። ባልመታው ደስ ባለኝ። ሲመታ ነው ግን ዝም የሚለው። ስለማታውቀው አትሊስት እኔ ሲመታ ማየት ለእኔ ለህሊና እረፍት አይሰጥም። አመሰግናለሁ። አንተ በደበደብከው ዱላ የሚለወጥ ይመስላል ይሄ ሰው? አዎ ይለወጣል። እስካሁን ድረስም ለውጥ አይቻልም። በፍጹም በድብድብ አይለወጥም። አመሰግናለሁ ወንድሜ። ይውጣ። አትሊስት እኔ እስከምወጣ ድረስ ባትመታው ደስ። አመሰግናለሁ አልኩ። በቃ ስትመታው የህሊና እረፍት ሊኖረኝ ስለማይችል እሺ። አመሰግናለሁ። እኔ ወንድም ውጣልኝ። እሺ። ስለረበሽን በጣም ይቅር። ቻው። የኛ ሰው በደማስቆ ቻው ቻው። ቀብድ ቻው ትለዋለህ እንዴ? አንተ ራስህ ሊጸለይ የሚገባ ሰው። አመሰግናለሁ። ቴንክ ዩ ስለ ምክር እናመሰግናለን። ታሰድበኛለህ አይደል? ቁጭ በል። እሺ ቁጭ በል። እሺ ታሰድበኛለህ አይደል? በአዲስ ሰፈር ታሰድበኛለህ አይደል? ሰብስብቃ ከዛ አካባቢ እኮ የለወጥነው ለአንተ ብዬ ነው። ከዛ አካባቢ ለአንተ ብዬ ነው። አንተ ብስብስ
በቃ ይሄ ሁሌ መታሰር አለበት ማለት ነው። ነግሬሻለሁ እኮ እንዲታሰር ነው። ሲታሰር ነው መድኃኒቱ። በቃ ሁሌ ማሰር ነው መታሰር ነው ያለበት። በቀደም እኮ ጎረቤት እኮ መጥቶ እኮ አናገረ። ደግሞ ልጸልይለት ይላል። ራሱ እብድ የሆነ በሽተኛ የሆነ ሰውዬ እኮ ሁሌ መታሰር አለበት። ስማ አንተ አምጪው አሁን መጮህ ያቆም። ዝም በል መግረፋውን አምጪልኝ። አየሽ አይደለ መድኃኒቱ ይሄ ነው። እንደዚህ አይነት ነገር እስቲ እንትን በይ። እኔ እኮ ምን እንደሚሻለው አላውቅም። ጎረቤት ያለሽ ሰውዬው እኮ መጥቶ ነው ያናገረኝ። አሁን መድኃኒቱ ነው። ከዚህ በኋላ አስታውሽኝ ማታ ማታ ሁሉ ጊዜ ስመጣ በዚህ አይነት ምንም ነገር ምንም ይሄን ሁለት ቀን እንዴት ዝም እንዳለ እንዴ! ከዚህ በኋላማ ሁሌ ሳትረሳው መግረፍ አለብን። እኔ እኮ አልችልም። አሳውሽ አስረን ውሃ እየደፋን ስጋቱ ትክክል ይገባል። አለቀ እኮ የምትወጣ ታሪክ አለ። ምንም ችግር የለም። አስረው ውጣ። በጎረቤት እኮ ተሰደብን እኮ ምን እንደሚያደርግ ባየሽ። የኛ ሰው በደማስቆ የታለ? ይታየኛል በርካታ ማንጎች ይታዩኛል የተንሸረገገ የወይን ሐረግ ይታየኛል ጆን ኤፍ ኬኔዲ በጥይት ሲገደል ወይን ሲጎረጎር ሸንኮራ ሲቆረጥ ይታየኛል ቶዮታ መኪና ከላይ ሲዘር
እያሳየው ነው ወይ? ከዚህ በፊት አምጥተው ነበር እዚህ ቤት ውስጥ? አዳምጠኝ። እንዴት አመጣዋለሁ እኔ? እንዴት አሳየዋለሁ? ባታሳየው ኖሮ ሮጦ አይመጣም። ወንድሜ ጉርብትና አመሰግናለሁ። ስለለበስኩ በጣም ይቅርታ ጠይቃለሁ። ከዚህ በኋላ ግን ምንም አይነት ነገር ካንተ ጋር አይኖረኝም። አዳምጠኝ። እኔስ ቤቴ ይሄ ነው ብዬ እንዴት ሳሳየዋለሁ? አንድ ጊዜ ዝም በለኝ። ሮጦ መጣ ገባ። በቃ ከዚህ በፊት መጥቶ ስለሚያውቅ ነው። በፍጹም መጥቶ አያውቅም። እሺ አሁን ይዤው አልተወውም። በቃ እዚህ ቤት መስታወት ቢሰብር ወይ የሆነ ነገር ቢያደርግ አንተ ቢሆን ትችልልኛለህ ወይ? ትችልልኛለህ? አዎ እችላለሁ። ይሄ በአፍ የምትወጣው ነገር አይደለም። እኔ የተሸከምኩትን ስቃይና መከራ ነው የለኝም። እሺ እኔን አዳምጠኝ። አስቸግሯል አይደል? መከራን አብልቷል አይደል? ለኔ ተውልኝ በቃ። አይሆንም። ይሄ የወንድም ጉዳይ ነው። በማያገባ ነገር ውስጥ አትግባ። ሰውዬ ስነ ስርዓትን ያዝልኝ። በጉርብትና የምትኖር ከሆነ ኑር። ከዚህ በኋላ ግን ከአንተ ጋር በምንም አይነት መዳረስ አልፈልግም። እሺ አዳምጠኝ። ይህን ሰው እንደዚህ አሰቃይተው የት ትደርሳለህ? እንደውም ቅጭ መንገድ አንተ ከዚህ ቤት መምጣት ከጀመርክ ጀምሮ ነው ሰውዬው እየባሰበት ይመጣል። ለዚህ ሰውዬ ለእያንዳንዱ ነገር ደግሞ ተጠያቂ ነው። ወንድሜ ነው። እኔ ያየሁትን ስቃይ ነው የማውቀው። አምስት ዓመት ሙሉ ከእሱ ጋር ስትሰቃይ ነበረ። ከእኔ ጋር ተሰቃይተሃል። የምታውቀው ነገር አለ። ዝም ብለህ የምትናገረው ንገረኝ። 5 ዓመት ሙሉ ነው ዋጋ የከፈልኩት። ስቃይ ነው ያየሁት። ከዚህ የበለጠ ማሰቃየት ምን ማለት ነው? ማሰቃየት ማለት ስራ እንዴት ነው? ሰላም ናችሁ? ጠፋሁ። በቃ እዛ ያ ማነው መሳፍንት ጋር እሄዳለሁ ብዬ ባዶ ቢሮ በጣም እስኪ ማነሽ እነዚህ ኔክስት ዊክ ላይ የሚሰሩ ስራዎች ናቸው። ስራቸውና ይሄ ሰርተዋል እንዴ? አይገርምም? ይሄ ፈጣጣ ዝም የሰው ሚስት ይዞ ቁጭ ይላል። እንደምናስ ምን አለበት እስኪሞትለት እንኳን ቢጠብቅ። ደግሞ ሰላም ሲል ደህና ነሽ እንደምን ነሽ እንደ ደህና ሳይመስል እኮ ሲጋራ እኛ ሴቶች ስንባል እባክሽ አንረባም። በእነዚህ አንተ ያኔ መሰለ ወዳጁ ነው የሚትፖሰር ተደፍቷል። እሱ ይሄ ሚስቱ ጋር ገብቶ ስራውን ይሰራል። ደግሞ ምን አለበት እስኪሞትለት እንኳን ቢጠብቅ። ችኮላ እሷም ትገርማለች እንጂ እኔ የሆነ ነገሩን አይታ በቃ ነገ ለሚያልፈው የሆነ ነገሩን አይታ ነው የተሸወደችው። ሴቶች ስንባል አንረባም። ግድ የለሽ ነገ ጧት ለማየት ያብቃሽ። አንቀሮ ነው የሚተፋት። አሁን እንዲህ እንደቀበጠላት አይደለም። የዚህ ሲባስ ነው። ችኮላው ደግሞ እኮ ነው የሚገርመው። እባክሽ ይሄ ስራ የሚያስፈታ ነው። እሱን ማየትም አያስፈልግም። ኧረ በለሽ ነግበኔ ነው። ለማንኛውም ሶሪ አልጨረስኩትም። ኮምፒውተር እስካሁን ድረስ አልበራልኝም። ምን ስራ ትሰሪያለሽ? ምን ነበር ሰው ነው የምታወሩት? ምን ነበር ሰው ነው የምታወሩት?
ማን ስላንተ አወራ? እያወራሽ አልነበር እንዴ? እየሰማሁሽ አልነበር እንዴ? የማን እንዴ? ባለጌ ምን ስራ ትሰሪያለሽ? ወሬሽን ታወሪያለሽ እንጂ ወሬኛ ወሬ መሰለቅሽ ሌላ ነገር የለሽም። ወሬ ትፈተፍቻለሽ። ዝም በይ። ስለኔና ስለኔ የምታወሪው ከሷ ጋር ዝም በይ እባክሽን። ወሬኛ ቆሻሻ ባለጌ ምን አለ ደግሞ ማን ባልሰራልሽ? በጭጭ ሰውዬው የኔ ባል እንደሆነ አያበድ ያለው ክፍለ ሀገር አንተ ያማል እንዴ? ጤነኛ አይደለ? ጤነኛ ነኝ እባክሽን። ስራሽን ዝም ብለሽ ብትሰሪሽ ያልሻል። ወሬሽን ከምትፈተፍቂ የመንደር ወሬሽን እዛ ወሬሽን ሰልቂ ሂጅ ኮተት አፍታሪ እንሰሪ ፊልም ነው። ስራ እንዴት ይገባል? ስራችንን እንስራበት። ኮንፊደንስ ለራስ ሊኖር እኔ ኮንፊደንስ አላጣሁም፣ ግን ስለኔ ሲያወሩ አይሰማም። ይሄ ኦፊስ ነው የስራና ደንብ አለ። ምን ማድረግ አለብኝ? እሺ ቆይ ምን ማድረግ አለብኝ? ንገረኝ። ማድረግ ትላለህ። እኔ እኮ እስካሁን ስታገስ ነበር። ትናንትና አልገባም ቢሮ ዝም አልኩ አይደል እንዴ? ዛሬ እንደገና ያለው ነገር ታደርጋለህ። እኔ ሪፖርት ነው የማደርገው። በቃ ካንተ ጋር መስራት አልችልም። ቢሮ ውስጥ የሚያወሩትን አልሰማም። ስለኔ እኮ ነው የሚያወሩት። ታዲያ ቢሮ ደንብና ስርዓት አለው አይደል እንዴ? ስለኔ እኮ ነው ቢሮ ውስጥ የሚያወሩት። በቃ ስለኔ እኮ ነው የሚያወሩት። ሪፖርት ነው የማደርገው። ቆይ ምንድን ነው የሚሾካሸኩት? ቢሮ ውስጥ እነሱ ስትሚሾካሸኩት ካንተ ጋር መስራት አልችልም። ምንድን ነው የሚሾካሸኩት? ምንድን ነው የሚሾካሸኩት? ታዲያ ሊሾካሸኩት እነሱ እንዴ? አንተ ስርዓት አልፋሰራም እንዴ? እናንተ ደግሞ ቢሮ ስርዓት ያዙ። እሺ በቃ ማድረግ ያለብኝ እሺ ሪፖርት ማድረግ ይቅርታ በቃ ሪፖርት አደርጋለሁ። እሺ ይቅርታ በቃ አልችልም። ይቅርታ በቃ እነሱን ይቅርታ እጠይቃለሁ። ይቅርታ እነሱን እሺ እሺ ወይ ምን ላድርግ እንዴ? መሰለኛ ስለምትወሩ በቃ እሺ ይቅርታ አድርጉልኝ። እሺ በቃ ይቅርታ አድርጉልኝ። በቃ እሺ በቃ እሺ በቃ ይቅርታ እሺ በቃ እንደዚህ በኋላ ሰላም ስጠኝ ልኑርበት። እኔ ምን አባል አድርገ እድል ነው። ምን ትሰራለህ? ሰው ቤት ምን ትሰራለህ? ጊሎን እኮ ከሮበርት ሉለም መጽሐፍ ላይ ነው ያንን ገጸ ባህሪ የወሰደው፣ ግን የዓለማችን ቤስት ኖብል ሊሆን አይችልም። ዘባኝ ላይ አይገባኝም። ከንቱ ምን አባል አድርገ ምን ልሁንልህ? ልኑርበት ተውኝ እባክህ። የቤት ማብከት ሳንስ ሰው አፈር ብላ አንተ ድንጋይ ግን አሁንስ ጊዜው አሁን ይመስለኛል። ከዚህ በኋላ እሱን ይዞ መንከራተት አልፈልግም። ከዚህ በኋላ በሱ ምክንያት ቤት መቀየርም አልፈልግም። እሱን ይዞ መንከራተትም ሰልችቶኛል። በቃ ግደል። አስተውል። ለመንግስትም ሆነ ለፖሊስ ለሕክምና ያለምንም ማስረጃ እስትንፋሱን አድርጓል። ከዛ አንተም እሱን ገድለህ ያንተ ብቻ ሆኜ መኖር ነው የምፈልገው። ያለምንም ጥርጥር ዛሬ ምሽት አድርገዋል። ከዛሬ ምሽት አለ እኔ ማጣትም አልፈልገው አንተም ብቻ። ያለምንም ፍንጭ አንገቱ ላይ ገመድ አድርጌ ሲጥ አደርገዋለሁ። እኔ ሰላሜን አውጃለሁ። ይሄን ሁሉ ግን የማደርገው ስለምወድሽና ስለማፈቅርሽ ብቻ። እኔም እኮ አንተን ማጣት ስለማልፈልግ ነው።
የሙት መንፈስ በጌታ በኢየሱስ ክርስቶስ ስም አሁን ትክክለኛው ሰዓት ይመስለኛል። ከዚህ ምሽት የተለየ ሌላ አማራጭ የምናገኝበት ምሽት የለም። ስለዚህ በዚህኛው ቀን መጠቀም መቻል አለብን። ይህ የመጨረሻ ውሳኔያችን ነው መሆን ያለበት። በቃ ከዚህ ሰዓት በኋላ እኮ እነሱ ይተኛሉ። መሽቷል አይደል እንዴ? ምን ትጠብቃለህ? በኢየሱስ ክርስቶስ በዚህ ግቢ ላይ ያለ የሟርት መንፈስ፣ የድግምት መንፈስ፣ የእብደት መንፈስ በኢየሱስ ክርስቶስ ይሰማ። እግዚአብሔር ሆይ በጌታ በኢየሱስ ሰማያት በዚህ ቤት ላይ ይከፈቱ። ምናልባት ሊጠረጥር የሚችለው የሬሳውን አጣጣልና የትም ጥለዋለን እንዴት ይቀበራል በሚለው ሁኔታ ላይ ጥንቃቄ የተሞላበት ነገር ካደረግን ምንም አይነት ፍንጭ ሊያገኙ አይችልም። ትክክል። ግን ጎረቤቶቻችን አይጠረጥሩም ይላል አይደል? በተለይ ያ አስመሳይ ሰውዬ፣ ያ አጉል ተቆርቋሪ ሰውዬ ጎረቤታችን አስፈላጊ ሆኖ ከተገኘ ለሕክምና ሄዷል። ለሕክምና ወደ ሌላ ወንድማችን ወስደነው። ይህ የሁለታችንም ቃል ተመሳሳይ መሆን መቻል አለበት። ችግር የለውም። የትኛውም ሁኔታ ውስጥ ግን ከጎኔ እንድትሆኝ እፈልጋለሁ። ሁሌም ካንተ ጋር ነው።